እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲሴ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የደም አይነት ኤቢ ያላቸው ሰዎችና ከተለያዩ በሽታዎች ጋር ያለው ቁርኝት የሚለውን ይሆናል ማለት ነው። እንግዲህ ቀጥተኛ ግንኙነታቸው ቀጥተኛ የካንሰር አይነቶች የሚለው ማለት ነው። ስለዚህ በመጀመሪያ ካንሰር የደም አይነት ያላቸው ሰዎች መያዝ እድላቸው ከፍ ያለ ነው። ስፔሻሊ ከየደም አይነት ጋር ሲነጻጸር ማለት ነው። ከፍ ተገኝቷል ማለት ነው። ሌላኛው የፓንክሪያስ ካንሰር፣ ፓንክሪያስ ወይም ጣፊያ የምንለው ማለት ነው። የእሱ ካንሰር አሁንም ኤቢ የደም ወገን ያላቸው ሰዎች ተጋላጭነታቸው ከፍ ብሎ ተገኝቷል ማለት ነው። ሌላው እንግዲህ ቦታ ነው ኦቫሪ የምንለው። ስለዚህ እሱ ይሄ የእንቁላል ማምረቻ ቦታ በካንሰር ይያዛል። ይህ ካንሰር የመያዝ እድል ኤቢ የደም አይነት ብሎ ተገኝቷል ማለት ነው። ተጋላጭነታቸው። ሌላኛው እንግዲህ ከልብ በሽታዎች የደም ዝውውር ጋር ታይዞ እሱ ምን አይነት ሰዓት እንግዲህ ያላቸው በሽታቸው ከፍ ያለ ፋክተር ኤክስ የምንለው እና ቮን ዊልብራንድ ፋክተር የምንለው ልክ እንደ ኤ እና ቢ የደም አይነቶች የዚህኛውም ከፍ ያለ ነው ከኦ ጋር ሲነጻጸር ማለት ነው። ስለዚህ ሪስኩ ለልብ በሽታ የመያዝ ወይም ተጋላጭ የመሆን እድል ከፍ ብሎ ተገኝቷል ኤቢ ያላቸውም ሰዎች ጋር ማለት ነው። ሌላኛው የደም መርጋት አሁንም ከነዚህ ፋክተሮች ጋር ተያይዞ ዲቪቲ የምንለው አለ፣ ዲፕ ቬን ትሮምቦሲስ ወይም ፒኢ የምንለው አለ፣ ፐልመናሪ ኤምቦሊዝም። እነዚህም አሁን ከፍ ብለው ተገኝተዋል ማለት ነው ኤቢ የደም አይነት ያላቸው ሰዎች ጋር። ሌላኛው እንግዲህ ከአእምሮ ጋር ተያይዞ የሚታዩ ችግሮች ናቸው። ኤቢ ያላቸው ሰዎች አሁንም የማስታወስ ችሎታቸው ከሌሎች የደም አይነቶች ካላቸው ሰዎች ጋር ሲነጻጸር ዝቅተኛ ሆኖ ተገኝቷል ማለት ነው። ነገሮችን የማስታወስ እድላቸው በተወሰነ ደረጃ ዝቅ ይላል። ይሄም ምክንያቱ ምንድን ነው? አሁንም ፋክተር 8 የምንለው አለ፣ እሱ ከፍ ብሎ የተገኘ ነውና ስለዚህ ወደ ቅንጭላት ደም በደንብ እንዳይደርስ ስለሚያደርግ የደም መርጋትም ስለሚያስከትል ለዚህ የመርሳትና ለአእምሮ ችግር በተወሰነ ደረጃ ተጋላጭ ነው ተገኝተዋል ማለት ነው። ሌላው እንግዲህ በእርግዝና ሰዓት የሚከሰት የግፊት አይነት አለ ወይም ፕሪ ኢክላምሻ የምንለው ማለት ነው። ስለዚህ ኤቢ የደም ወገን ያላቸው ሰዎች ጋር ይሄ ፕሪ ኢክላምሻ የሚባለው ወይም በውልደት ሊሆን ይችላል በእርግዝና ሰዓት የሚከሰት የግፊት አይነት በእነዚህ ሰዎች ላይ ወይም ሴቶች ላይ ከፍተኛ ሆኖ ተገኝቷል ማለት ነው። ይሄ ከሆነ ኤቢ የደም አይነት ያላቸው ሰዎች ለምን በሽታዎች ፕሮቴክትር ናቸው ወይም ተጋላጭነታቸው ዝቅ ያለ ነው የሚለውን ስናይ ደግሞ የመጀመሪያው እንግዲህ ኮሎሬክታል ካንሰር የምንለው ነው። ይሄ የአንጀት ካንሰር ነው። የአንጀት ካንሰር በእነዚህ ሰዎች ላይ ዝቅተኛ ሆኖ ተገኝቷል ማለት ነው። ከኤ ስፔሻሊ ከኤ ከቢ የደም አይነቶች ጋር በሚነጻጸርበት ሰዓት ዝቅተኛ ሆኖ ተገኝቷል ማለት ነው። ሌላኛው እንግዲህ ሌሎች የካንሰር አይነቶች አሉ አንጀትን የሚያጠቁ እና ጨጓራ ጋር በተወሰነ ደረጃ ከኤ እና ከቢ ማሁን ሲወዳደር ዝቅ ያለ ነው ማለት ነው። ለጨጓራ ካንሰር ሪስክ አለው ብለናል። ይሄኛው ኤቢም የምንለው የደም አይነት ማለት ነው። ግን ሪስኩ
ከኤ እና ከቢ ካነጻጸር ነው ዝቅ ያለ ነው። ከኦ ስናነጻጽረው ግን ከፍ ያለ ነው ማለት ነው። ስለዚህ ከኤ እና ከቢ የተሻለ ዝቅ ያለ የጨጓራ ካንሰር ተጋላጭነት አለ ማለት ነው። ሌላኛው እንግዲህ የኤፒደርሞይድ ካንሰር የምንላቸው አሉ እና አድኖካርሲኖማ። እነዚህ ኤፒደርሞይድ ካንሰር እና አድኖካርሲኖማ የምንላቸውም አሁን ኤቢ ያላቸው ሰዎች ላይ ተጋላጭነታቸው ዝቅ ብለው ተገኝቷል ማለት ነው። ሌላኛው እንግዲህ ኢንፌክሽን ነው። ለኢንፌክሽን የመጋለጥ እድላቸው ኤቢ የደም አይነት ያላቸው ሰዎች ዝቅ ብለው ተገኝቷል። ምክንያቱም አንታይ ኤ እና አንታይ ቢ የምንላቸው አንቲቦዲዎች አሉት ይሄ ኤቢ። ስለዚህ ይሄ የተለያዩ ኢንፌክሽኖችን ፕሮቴክት ለማድረግ ወይም ለመከላከል እነዛ አንቲቦዲዎች ስለሚጠቅሙ ለኢንፌክሽን ተጋላጭነት ዝቅ ያለ ነው ማለት ነው። ኤቢ የደም አይነት ያላቸው ሰዎች ማለት ነው። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ሼር፣ ሰብስክራይብ፣ ፎሎው ማድረጋችሁን አትርሱ። በቀጣይ ስንገናኝ ደግሞ የደም አይነት ኦ ያላቸው ሰዎች እና የተለያዩ የበሽታዎች ቁርኝት የሚለውን እናያለን። ቴንኪው።